ሰላም የዴሊ ፎረም ቤተሰቦች ዜናዎቻችንን ላይክ አድርጉ፣ ለሌሎች ተደራሽ እንድንሆንም ሼር አድርጉ። አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ወደ መጀመሪያው ዜና እንለፍ። ኢራን በሆርሙዝ የሚያልፉ መርከቦች ለማስከፈል ያላት ፍላጎት አደገኛ መሆኑን አሜሪካ እያስጠነቀቀች ነው። የአሜሪካ ውጭ ጉዳይ ሚኒስትር ማርክ ሮቢዮ ኢራን በሆርሙዝ ወሽመጥ በኩል የሚያልፉ መርከቦችን ለማስከፈል ያላት ፍላጎት ወደ ሌሎች የባህር መተላለፊያዎች በማስፋት ከባድ ቀውስ ይፈጥራል ሲሉም አስጠንቅቀዋል። የዓለም አቀፍ የባህር መተላለፊያዎች የትኛውንም ሀገር ንብረት አይደሉም። ይህ የዓለማችን መሰረታዊ መርህ ሲሆን ከዚያ ውጪ ቢሆን ኖሮ ዓለማችን ሙሉ ለሙሉ በቀውስ ስትታመስ ነበር ሲሉ ባህሬን ውስጥ እየተካሄደ ባለው የባህረ ሰላጤው ሀገራት የትብብር ምክር ቤት ስብሰባ ላይ መገኘታቸውን ኤኤፍፒ አስነብቧል። አገራቱ በአቅራቢያቸው ያሉ ዓለም አቀፍ የባህር መተላለፊያዎችን በመቆጣጠር ገንዘብ ማስከፈል እንደሚችሉ ከተቀበልን ይህ እንደ ወረርሽኝ በመላው ዓለም ይስፋፋል በማለት ማርክ ሮቢዮ አስጠንቅቀዋል። አሜሪካና እስራኤል በኢራን ላይ ጦርነት መክፈታቸውን ተከትሎ ኢራን የሆርሙዝ ወሽመጥን ከመዝጋቷ ባሻገር መተላለፊያውን በመቆጣጠር መርከቦች ክፍያ እንዲፈጽሙ የሚያስገድድ ሕግ አዘጋጅታለች። ለዚህም የሚሆን ተቋምም አቋቁማለች ኢራን። ነገር ግን ጦርነቱ ባስቆመው ከአሜሪካ ጋር በተደረሰው የመግባቢያ ሰነድ ላይ ሆርሙዝ ያለ ክፍያ ለሁሉም መርከቦች ክፍት እንደሚሆን ከስምምነት ቢደረስም ኢራን ግን ወሽመጡን ለመቆጣጠር የሚያስችላትን እርምጃ ከጎረቤቶቿ ጋር እየተመካከረችም ነው። ታዲያ በዚሁ ጋር በተያያዘም በ3 ቀናት ውስጥ 57 የጭነት መርከቦች ከሆርሙዝ ወሽመጥ መውጣታቸውን የተባበሩት መንግስታት አስታውቋል። የተባበሩት መንግስታት የባህር ትራንስፖርት ድርጅት መረጃ በሆርሙዝ መዘጋት ምክንያት መውጫ አጥተው ከቆዩ መርከቦች መካከል ባለፉት 3 ቀናት ብቻ 57 መርከቦችና 1100 ሰራተኞች ማለፋቸውን አስታውቋል። ከሆርሙዝ መከፈት በኋላ ለወራት የቆሙ በርካታ መርከቦችና ከ11000 በላይ ሰራተኞቻቸው ከአካባቢው መውጣት ከጀመሩበት ካለፈው ሰኞ ወዲህ ምን ያህል መርከቦች መንቀሳቀሳቸውን ድርጅቱ መረጃ ሲያጋራ የመጀመሪያው ነው ተብሏል። ዓለም አቀፉ የባህር ትራንስፖርት ድርጅት መርከቦቹን እና ሰራተኞቻቸውን በሆርሙዝ ወሽመጥ በኩል እንዲያልፉ የማድረግ ስራ በአሜሪካና በአካባቢው ሀገራት ቅንጅት የሚካሄድ መሆኑንም ነው የገለጸው። ድርጅቱ ባሰራጨው መረጃ ሐሙስ ጠዋት ላይ 12 መርከቦች በሆርሙዝ ወሽመጥ በኩል ማለፋቸውን፣ ረቡዕ ደግሞ 32፣ ማክሰኞ ደግሞ 13 መርከቦች ከባህረ ሰላጤው አካባቢ ወጥተዋል ብሏል። ከነዚህ መርከቦች መካከል የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ንብረት የሆነችው ኤምቪ ጊቤ መርከብ ከወራት ቆይታ በኋላ ሐሙስ ዕለት ከሆርሙዝ ወሽመጥ በመውጣት ወደ ኢትዮጵያም እየተጓዘች ነው። በሌላ ጉዳይ ደግሞ ኢራን በሆርሙዝ ወሽመጥ የሚያልፉ መርከቦችን ማሳሰቢያ እየሰጠች ነው። በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ሁሉም ለደህንነታቸው ሲባል መጠቀም ያለባቸውን በኢራን በተፈቀደ ቦታዎች በኩል እንደሆነና እንቅስቃሴያቸውንም ቀድመው ለኢራን ማሳወቅ እንዳለባቸው የኢራን እስላማዊ አብዮታዊ ዘብ ያስጠነቀቀ ነው። ዘቡ ይህንን መግለጫ ያወጣው በሆርሙዝ ወሽመጥ ላይ አዲስ የመርከቦች መተላለፊያ መስመር መከፈቱን የሚያመለክቱ ዘገባዎች መውጣታቸው ተከትሎ ነው። ለወራት መተላለፊያ አጥተው ለቆዩት መርከቦች ተከፍተው የተባለው መስመር ተቀባይነት የሌለው ሙሉ ለሙሉ ለመርከቦች አደገኛ ነው በማለት ማስጠንቅቋል። የኢራን አብዮታዊ ዘብ ባወጣው መግለጫ በሆርሙዝ ወሽመጥ በኩል ለማለፍ የተፈቀደው መስመር በኢራን እስላማዊ ሪፐብሊክ የተገለጸው ብቻ ነው መሆኑን በመግለጽ መርከቦች ቻናል 16 በተባለው መስመር በኩል ብቻና ከኢራን ጦር ኃይል ጋር በመነጋገር ማለፍ እንዳለባቸው አስጠንቅቋል። ረቡዕ ዕለት የሆርሙዝ ወሽመጥ ተጎራባች የሆነችው ኦማን ለረጅም ጊዜ መውጫተው የቆዩ መርከቦች እንቅስቃሴ ለማቀላጠፍ አዲስ የባህር መስመር መክፈቷን አሳውቃ የነበረ ቢሆንም የኢራን አብዮታዊ ዘብ ግን በመግለጫው ስለ ኦማን አዲስ የባህር መተላለፊያ መስመር በቀጥታ የሰጠው ማብራሪያ የለም። የነዳጅ ዋጋ ከኢራን ጦርነት ወዲህ ባልታየ ሁኔታ መቀነሱ እየተነገረ ነው። መርከቦች በሆርሙዝ ወሽመጥ በኩል መጓዝ መቀጠላቸው ተከትሎም የነዳጅ ዋጋ ከኢራን ጦርነት ወዲህ ባልታየ መጠን ቀንሷልም ነው የተባለው። የብሬንት ድፍድፍ ነዳጅ ዋጋ በበርሜል ወደ $72.48 ወርዷል። ይህም አሜሪካና እስራኤል ኢራን ላይ ጥቃት ከሰነዘሩ ቀን በፊት የነበረው ዋጋ ነው። ኢራን የሆርሙዝ ወሽመጥን በመዝጋቷ ባለፉት ወራት የነዳጅ ዋጋ ክፉኛ ሻቅቦ እንደነበር ይታወሳል። ኢራንና አሜሪካ የመግባቢያ ስምምነት ከተፈራረሙበት ዕለት አንስቶ የድፍድፍ ነዳጅ ዋጋ በከፍተኛ ፍጥነት እየቀነሰም ነበር። የቴህራንና ዋሽንግተን ልዑካን በስዊዝርላንድ ውይይት ካደረጉ በኋላ አሜሪካ የኢራን የነዳጅ የወጪ ንግድ ላይ ጥላ የነበረውን ማዕቀብ አላልታለች። ስምምነት ከተፈረመ በኋላ በሆርሙዝ ወሽመጥ በኩል የሚተላለፉ መርከቦች ቁጥርም ጨምሯል። ድፍድፍ ነዳጅ እና የተፈጥሮ ጋዝ እንዲሁም ማዳበሪያና ሌሎችም ሸቀጦች የጫኑ መርከቦችም ከኢራን መውጣት ጀምረዋል። በሌላ በኩል
በኢራን ጦርነት ኔቶ ተጠያቂ እንዲደረግ የቴህራን ባለስልጣናት እየጠየቁ ነው። የሰሜን አትላንቲክ ጦር ቃል ኪዳን ዋና ጸሐፊም የሰጡት አስተያየት ተከትሎ የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ ኔቶ ተጠያቂ መድረግ አለበት ሲሉም ገልጸዋል። ዋና ጸሐፊው ማርክ ሩተ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ወቅት ኔቶ የተባበሩት መንግስታት አባል በሆነችው ሀገር ላይ በተፈጸመ ህገወጥ ጦርነት መሳተፉ በግልጽ አምነዋል ሲሉም ቃል አቀባዩ ተናግረዋል። ይህም ዓለም አቀፍ ህግን እንዲሁም የተባበሩት መንግስታት ስምምነት የሚጥስ እንደሆነም ነው ያመለከቱት። ኔቶና አባል ሀገራቱ ተጠያቂ መድረግ አለባቸው ሲሉም እስማኤል ባጋይ አሳስበዋል። ማርክ ሩተ ባደረጉት ቃለ ምልልስ ላይ ፕሬዚዳንት ዶናልድ ትራምፕ ኔቶ በበቂ ሁኔታ አሜሪካን አልደገፈም ሲሉም ላቀረቡት ክስ ምላሽ ሰጥተዋል። ማርክ ትራምፕ በሰጡት ምላሽ አውሮፓ የአሜሪካ ኃይል ማሳያ ነው ብለዋል። ጣሊያንና ሮማኒያ በዋናነት ጠቅሰው በኢራን ጦርነት አሜሪካን መደገፋቸው ተናግረዋል። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ ይህንን ንግግር መነሻ አድርገው በኢራናውያን ላይ መጠነ ሰፊ ወንጀል ሲፈጽሙ ለምን እንዳገዙ ለህዝባቸውና ለዓለም አቀፍ ማህበረሰብ ማስረዳት አለባቸው ሲሉም ጠይቀዋል። በቴህራን፣ ሚንዳብ፣ ላማርድ፣ ኢስፋሃን፣ ሳንዳጅ፣ ሄማንዳና ሌሎችም የኢራን ከተሞች የተፈጠረውን በመጥቀስ ኔቶ ኃላፊነት እንዲወስድ አሳስበዋል። ከኔቶ ዋና ጸሐፊ አስተያየት በኋላ የጣሊያን መከላከያ ሚኒስቴር የተዛባ ምስል የሚሰጥ ንግግር ሲሉም የዋና ጸሐፊው ንግግር አጣጥለዋል። ጣሊያን የሰጠችው የቴክኒክ ሎጂስቲክስና ወታደራዊ ያልሆኑ ድጋፍ እንደሆነም ነው የተናገሩት። ከአሜሪካ ጋር ካላቸው የትብብር ማዕቀፍ ውጭ የሆነ ጥያቄ ቀርቦ ከሆነ ጣሊያን ፈቃዷን እንዳልሰጠች አክለዋል። የአሜሪካ ጦር የጣሊያን ወታደራዊ ሰፈሮች እንዲጠቀም እንዳልተፈቀደም ነው ጣሊያን እያስተባበለች አለችው። በቬኔዙዌላ የተከሰተው ኃይለኛ የመሬት መንቀጥቀጥ ተከትሎ የዓይን እማኞች የነበረውን አስፈሪ ሁኔታ እየገለጹ ነው። ሮቤርቶ ጋማስ የተባለ ነዋሪም አደጋው ሲከሰት ከነበረበት ህንፃ በጭንቀት ማምለጥ መቻሉንም ይናገራል። ለጋዜጠኞች በሰጠው ቃለ ምልልስ እንዳለው ህንፃው ከዳር እስከ ዳር ይወዛወዝ ነበር ብሏል። ፈጽሞ የማይታመን ሁኔታም ነበር ሲል ነው የነበረውን ሁኔታ ያስረዳው። እንደ እድል ሆኖ በህንፃው ውስጥ ብዙ ሰዎች አልነበሩም። ለማምለጥ የሚሞክሩ ሰዎች ድንጋጤና ትርምስ ማሰብ ከባድ ነው ብሏል። በሌላ በኩል የነፍስ አድን ሰራተኞች በህይወት የተረፉ ሰዎችን ለመፈለግና ከፍርስራሹ ስር ለማውጣት በጨለማ ውስጥ በፈረረሱ ህንፃዎች ላይ በመውጣት የሞት ሽረት ትግል በማድረግ ላይ ናቸው ተብሏል። በሬክተር ስኬል 7.5 የተመዘገበው ይህ የመሬት መንቀጥቀጥ እንደ አውሮፓውያን አቆጣጠር ጥቅምት 29 1900 በባህር ዳርቻ ላይ ከተከሰተውና 7.7 በሬክተር ስኬል ከተመዘገበ አደጋ ወዲህ በቬኔዙዌላ ታሪክ የተከሰተው ከፍተኛው የመሬት መንቀጥቀጥ ነው። ከዚህ ጋር በተያያዘ የሩሲያ ፕሬዝዳንት ቭላዲሚር ፑቲን በቬኔዙዌላ በደረሰው አውዳሚ የመሬት መንቀጥቀጥ አደጋ የተሰማቸውን ሀዘን ገልጸዋል። የሩሲያ መንግስት መቀመጫ ከሆነው ክሬምሊን የወጣው መግለጫ እንዳመለከተው ፕሬዝዳንት ፑቲን ባስተላለፉት መልእክት በዚህ አስቸጋሪ ጊዜ የቬኔዙዌላ ህዝብ ያለን አጋርነት እንገልጻለን ብለዋል። ይህ በእንዲህ እንዳለም ሐሙስ የነፍስ አድን ቡድኖች በተከታታይ በተከሰቱት ሁለት ኃይለኛ የመሬት መንቀጥቀጦች ክፉኛ ወደ ተጎዱ የቬኔዙዌላ አካባቢዎች በአስቸኳይ ያቀኑ ሲሆን የነፍስ አድን ስራቸውን ማጠናክረው ቀጥለዋል ተብሏል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮም በቬኔዙዌላ በተከሰተው ኃይለኛ የመሬት መንቀጥቀጥ በፍርስራሽ ስር የተደፈኑ ሰዎችን ማትረፍ የሀገራቸው ዋና ዓላማ መሆኑን አስታውቋል። ሚኒስትሩ ለጋዜጠኞች በሰጡት መግለጫ እንዳብራሩት በአሁኑ ሰዓት ዋናው ስጋት በህንፃዎች ፍርስራሽ ስር ተጣብቀው ያሉ ሰዎች ጉዳይ ሲሆን እነሱን ለማውጣት የአሜሪካ አስፈላጊው እርዳታ ለማድረግ ትኩረት ሰጥታለች ብለዋል። በአደጋው ከተጎዱት መካከል በዩናይትድ ስቴትስ በአሜሪካ የሚኖሩ ሰዎች ዘመዶች እንደሚገኙም የጠቁሙት ማርኮ ሩቢዮ አሜሪካ ሁሌም ቢሆን ለሰብአዊ ቀውሶች በተለይም በራሷ ክፍለ አህጉር ውስጥ ለሚገጥሙ አደጋዎች ፈጣን ምላሽ የመስጠት ታሪክ እንዳላትም አንስተዋል። ለቬኔዙዌላም አፋጣኝ የነፍስ አድን ስራ እንደሚሰራም ነው ሩቢዮ ያስታወቁት። ፊፋ ሩሲያን ወደ ዓለም ዋንጫ እንድትመለስ ውሳኔ ማሳለፉ ተነገረ። የዓለም እግር ኳስ አስተዳዳሪ የሆነው ፊፋ ሩሲያ ወደ ዓለም ዋንጫ ውድድሮች የሚመልስ ውሳኔ አሳልፏል። ይህም ውሳኔ ለአዘርባጃን እግር ኳስ ፌዴሬሽን አስታውቋል። አዘርባጃን የመጀመሪያው የወጣቶች እድሜያቸው ከ15 ዓመት በታች የሆኑ ታዳጊዎች ዓለም ዋንጫ የምታስተናግድ መሆኑ ይታወሳል። ይህ ውድድር የፊታችን ጥቅምት 22 ተጀምሮ ጥቅምት 31 የሚጠናቀቅም ይሆናል። ፊፋ ለአስተናጋጁ ሀገር በጻፈው ደብዳቤ ሁሉም የፊፋ አባል ሀገራት በውድድሩ መሳተፍ ይችላሉ የሚል መመሪያ ማስተላልፏል። ይህም ሩሲያ የፊፋ አባል በመሆኗ በውድድሩ ላይ እንድትሳተፍ ፈቃድ ማግኘቷንም የሚገልጽ ነው ተብሏል። የዩክሬንና ሩሲያ ጦርነት ከተጀመረ አንስቶ ፊፋ በሚያደርጋቸው ማንኛውም ውድድሮች ላይ ሩሲያ እንዳትሳተፍ ገደብ የጣለው ፊፋ አሁን ደግሞ ከ18 ዓመት በታች የዓለም ዋንጫ ሩሲያ እንድትሳተፍ ፈቅዷል። ይህም በውድድሩ በ2027 በሴቶች የሚደረግ ሲሆን ከ2028 አንስቶ የሴቶችና የወንዶች የታዳጊዎች ዓለም ዋንጫ በእኩል ጊዜ እንደሚደረግ ፊፋ
ባወጣው የጊዜ ሰሌዳ ተገልጿል። በአዲስ አበባ ከተማ ለሚገኙ መምህራን የመኖሪያ ቤት ችግር መፍትሄ ይሆናል ተብሎ የተቋቋመው የመምህራን ማህበር የመኖሪያ ቤት ፕሮጀክት ተስፋ ከማድረግ ይልቅ ለመምህራኑ የብስጭትና የዕዳ ምንጭ እየሆነ መምጣቱን ለዛሀበሻ ተናግሯል። በፕሮጀክቱ መሰረት በመምህራን እንደየቤቱ ስፋት ባለ 1፣ ባለ 2፣ ባለ 3 መኝታ ክፍል እንዲሁም ስቱዲዮ ቅድመ ክፍያ እንዲከፈል ተጠይቀው ለምሳሌም ባለ 3 መኝታ ቤት ለማግኘት የተመዘገቡ መምህራን 680 ሺህ ብር ቅድመ ክፍያ ፈጽመዋል። ይህንም ከፍተኛ መጠን ያለው ገንዘብ ለመክፈል በርካታ መምህራን ባላቸው አነስተኛ አቅም ንብረታቸው መሸጥና መበደርን ጨምሮ ከፍተኛ መስዋዕትነት መክፈላቸውን ማህበሩ ገልጿል። መምህራኑ ቅድመ ክፍያውን ከፈጸሙ በኋላ የቤቶች ግንባታ በቤቶች ልማት ኮርፖሬሽን አማካኝነት እንደሚከናወን ቢገለጽም እስካሁን ግንባታው ሊጀመር አልቻለም። ለዚህም መዘግየት በምክንያትነት የተጠቀሰው የቤቶች ልማትና ግንባታውን የሚያካሂዱት ኮንትራክተሮች የውል ስምምነት አልፈጸሙም ነው የተባለው። ኮንትራክተሮቹ ወደ ስራ ለመግባት ውሃና መብራት ወደ ግንባታ ስፍራው እንዲገባ የሚጠይቁ ሲሆን የቤቶች ልማት በበኩሉ ይህንን ማሟላት ባለመቻሉና ውል ለመፈረም ፈቃደኛ ባለመሆኑ ፕሮጀክቱ ላልተወሰነ ጊዜ እንዲቋረጥ ሆኗልም ተብሏል። መምህራኑ ክረምቱ ሰበብ ሊሆን እንደሚችል ቢገምቱም ውሃና መብራት ለማስገባት እንዲሁም የውል ስምምነት ለመፈጸም ክረምት እንቅፋት ሊሆን እንደማይችልም ለዛሀበሻ ጠቁመዋል። መምህራኑ ላነሱት ቅሬታ ምላሽ ለማግኘትና የፕሮጀክቱን እጣ ፈንታ ለመጠየቅ በተደጋጋሚ ለሚመለከታቸው የመንግስት አካላትና አመራሮች ዛሀበሻ ብደውልም እስካሁን ምንም አይነት ምላሽ ሊሰጠኝ አልቻለም ብሏል። ይህ የመንግስት ዝምታ ጉዳዩን ይበልጥ አጠራጣሪ ያደረገው ሲሆን በሺዎች የሚቆጠሩ መምህራን የከፈሉት ገንዘብ የመኖሪያ ቤት ተስፋቸው ምን ሊሆን እንደሚችል ግልጽ አይደለም። ይህም ሁኔታ መንግስት ለዜጎች በተለይም ለመምህራን የሰጠውን ቃል ለማክበርና በፕሮጀክቱ ላይ ያለውን ተጠያቂነት ክፍተት በግልጽ የሚያሳይ ነው ሲል ዘሀበሻ በሰራው ሀተታ አስታውቋል። ቤተሰቦቻችን ዜናዎቻችን ከወደዳችሁ ላይክ አድርጉ፣ ለሌሎች ተደራሽ እንድንሆንም ሼር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ